ተናስተልን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። በመላው ኢትዮጵያ በሚገኙ የእስልምና እምነት ተከታዮች ዘንድ 1446ኛው የኢድ አልፈጥር በዓል በታላቅ ድምቀት ተከብሮ ውሏል። በዓሉ ሰላምን በማጽናትና በመደጋገፍ ሊሆን ይገባል ሲሉ የእምነቱ አባቶችና ተከታዮች ገልጸዋል። አላሁ አክበር አላሁ አክበር 1446ኛው የኢድ አልፈጥር በዓል በመላው ኢትዮጵያ በሚገኙ የእስልምና እምነት ተከታዮች ዘንድ በታላቅ ድምቀት ተከብሮ ውሏል። ቤኒሻንጉል በነበረው ክብረ በዓል ላይ ህዝበ ሙስሊሙ በጾም ወቅት ያሳየውን መደጋገፍና አብሮነት በማጠናከር ሊያስቀጥል እንደሚገባው ተገልጿል። ሁሉም ሰው ዲኑ በሚያዘው መሰረት ጎረቤቱ በማየት ደካማ በማየት ሌሎች አሁን ችግረኛ በመስተናገድ ይሄ ዚያራ ማድረግ መፍቀድ መነጋገር በብዙ ነገሮችና ችግሮቻችሁ ካለ ችግሮቻችሁ በቅርብ በማየትና በመፍታት ይጠበቃል። ስለዚህ ፍጹም የዚህ ቀን የደስታ ቀን ነው። በትግራይ ክልል የተለያዩ አካባቢዎች በነበረው የበዓሉ አከባበር ላይ የኢድ አልፈጥር ክብረ በዓልን ስናከብር ያገኘነውን ሰላም በማጽናትና የአብሮነት እሴቶችን በማጎልበት ሊሆን እንደሚገባ በትግራይ ክልል የሚገኙ የእስልምና ሃይማኖት ተከታዮች ገልጸዋል። በዓሉ ወላሂ በጣም ደስ የሚል እጅግ በጣም ደስተኞች ነን። አሁን በዚህ ሰላም ምን ያህል አመርቂ መሆኑን ለማንም ሰው ከዚህ መገንዘብ ይቻላል። ትላንት ያልነበረውን አሁን እናያለን። መደጋገፍ አለበት። ማንም የሌለው ያለው በቃ በችሎታው በቃ በሀፍት አይደለም። በተመሳሳይ በሐረር የሚገኙ ህዝበ ሙስሊም የኢድ አልፈጥር በዓልን የእምነቱ አስተምህሮ በሚያዘው መሰረት የተቸገሩ ወገኖችን በመርዳት በዓሉን እያከበሩ መሆናቸውን ተናግረዋል። በአንድ ልብ ነው የሰገድነው። አልহামዱሊላህ ስፔሻሊ በዚህ ዓመት በጣም ደስ የሚል ነበር። የዒዱ ትልቁ መልእክትም አደራን መጠበቅ ስለሱ ነበር። አደራ ሲባል ደግሞ የሀገር አደራ፣ የእስላም ዲን አደራ፣ እነዚህን አደራዎች አደራ የተባሉ ነገሮችን በጠቅላላ መጠበቅ ላይ ያጠነጠነ መልእክት ነበረ ኢማሙም ያስተላለፉት። የባህር ዳር ከተማ ነዋሪዎችም የኢድ አልፈጥር በዓልን ስናከብር ሃይማኖታዊ ትእዛዙ በሚያዘው መሰረት ሊሆን ይገባል ብሏል። በዚህም የምንጠያየቅበት የምንረዳዳበትና እርስ በርሳችን ያለንን የምናካፍልበት በዓል ነው ሲሉም ጠቅሰዋል። የኢድ አልፈጥር በዓልን ስናከብር በረመዳን ወቅት ስንፈጽመው የነበረውን የእዝነትና ያለው ለሌለው የማካፈል ተግባርን በማስቀጠል ሊሆን እንደሚገባውም ጠቅሰዋል። የሐረር ከተማ ነዋሪዎች እርስ በርስ ተዋደውና ተከባብረው በዓልን በጋራ ያከብሩታል። ይህንን ጠንካራ ማህበራዊ ሕይወት ሲወርድ ሲዋረድ የመጣ መሆኑን የሃይማኖት አባቶች ይገልጻሉ። ሐረር ብዛ ማንነትን አቻችላ በመኖር ዓለም አቀፍ ዕውቅናን የተቸረች ከተማ ነች። ነዋሪዎቿ እርስ በርስ በመዋደድ በአብሮነት በፍቅር ለመኖር ምክንያት አያሻቸውም። አንዱ የሌላውን ማንነትና እምነት አክብሮ ከጎረቤት ከቀየው ጋር በሰላም ይኖራል። ሼክ አብዱ ሰላም ጅብሪል የሐረሪ እስልምና ጉዳዮች ፕሬዝዳንትና የሐረሪ ክልል ሃይማኖት ተቋማት ጉባኤ ሰብሳቢ ናቸው። የሐረር ከተማ ነዋሪን ወንድማማች ህዝብ ሲሉ ይገልጹታል። ሁሉም ጎረቤቱ እንዴት እንዳደረገ በጣም ከኛ የበለጠ የተቀራረበ ነው ማለት እንደ ወንድምና እህት ነው አብረው እየኖሩ ያለው። አንድ ጎረቤት ላይ የተለያየ እምነት ኖራቸው አንድ ላይ እየተጋገዙ ኢዱን የጋራ አድርገው እንትን ያደረጉ ስለሆነ አዲስ የምናስተምራቸው አይደለም ማለት ነው። ሐረር ሁሉም ተፋቅሮ በአንድነት የሚኖርባት ከተማ መሆኗን የሚናገሩት የምስራቅ ሐረርጌ ሀገረ ስብከተ ወንጌል ክፍል ኃላፊ ሊቀ መምህራን ኃይለ መለኮት ግርማ ሐረርን የሰላም ምንጭ ሲሉ ይገልጿታል። የሰላም ምንጭ የሆነችው እውነቱ የሰላም ከተማ ናት ሐረር እና እኔ እስካሁን ድረስ ካለው ድረስ ሰላም ነው፣ በቃ ፍቅር ነው። አንዱ የሚረዳው እንጂ አንዱ የሚገፋው ከተማ አይደለችም እና ሐረር የፍቅር እውነቱ የመግባባት የአብሮነት ከተማ ነች ማለት ነው። ይሄን ነው ማውቀው። ይህን በህዝቦች መካከል የሚታይ አብሮነት ታዲያ አጠናክሮ ለማስቀጠል ሁሉም ኃላፊነት እንዳለበት ተጠቁሟል። ሙስሊሙ ለራሱ ለሀገሩ ለሁሉም ዱዓ አድርጎ ያለፈበት ወር ነው። ዱዓችንን አላህን ለምነን ያለፍንበት ስለሆነ እንደዛው እስከዛሬ የሰራነውን ዱዓ እዛ ላይ አላህ ደግሞ
አላህን ስለምን ሁሉም ዱዓ የሚቀበልበት ቀን ስለሆነ ስነ ምግባሩን አሳምሮ ጨዋ ሆኖ መኖር እንዳለበት ነው የምናሳልፈው። መልካም ነው። ኗሪው እንግዲህ ያው ነው። በዚህ ይሄን ያለውን ማሳደግ ነው። ይሄን አብሮነትን በዚሁ መቀጠል ነው። አንዳንድ እንትኖችን ያደረጉ እየተመካከሩ ደካማውንም እየተሸከሙ ጠንካራውንም ያደረጉ በዚህ መልኩ ይሄንን እያሰፉ ይሄንን ነገር እያሳደጉ መኖር ነው። ሌላ ነገር የለም። ይሄ ነው። ይሄ ደግሞ አብሮ መኖር ደግሞ እግዚአብሔር የሚወደው ነው ደግሞ ያ ስለሆነ ይሄንን ያለውን ነገር እያሳደጉ እየቀጠሉ እየተረዳዱ እየተመካከሩ እየተናበቡ መኖር ነው። መረዳዳት አንዱ የአብሮነት መገለጫ ነው። በተለይ በእስልምናና በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ትልቅ ስፍራ በሚሰጣቸው የረመዳንና አብይ አጽዋማት ወቅት የታየው መተሳሰብና መረዳዳትም ተጠናክሮ መቀጠል እንዳለበት ተጠቁሟል። ሁላችን አለይሂ ሰላም ላ ዩሚኑ አህዱኩም አንዳችሁ አያምንም የጎረቤቱ ረሃብ አድሮ ራሱ ጠግቦ ያደረሰው አላመነም። ይሄ የእምነቱ መሰረት ነው። እንደ ሐረር ሁሉም ጎረቤቱ እኔ አሁን ለራሴ ልጆች ስገዛ ለጎረቤት ልጆችም እያሰብኩኝ ነው ማለት ነው። እና እንዲህ አይነት ባህል ነው ያለው። እያለበሰ እያበላ አብሮ እየጠጣ የሚገዛውን አብሮ እየገዛ በዚህ አይነት ነው እየተከበረ ያለው ማለት ነው። ሁሉም ያው እየጾመ እየጸለየ ነው ያለው። ያ ጾምና ጸሎት እኮ ዙሮ ወደ እግዚአብሔር ነው። ተቀባዩ እኮ እግዚአብሔር ነው እኮ የጾሙ ባለቤት እግዚአብሔር ነው። ደግነትን ማብዛት፣ ትህትናን ማብዛት፣ ሰላምን ማብዛት፣ ፍቅርን ማብዛት ይሄን የመሳሰሉትን ነገር ይሄንን ነገር ማድረግ ማለት ነው። እና ስለዚህ ጾም ሁለቱ ሲገናኙ ወደ እግዚአብሔር ኃይል አለው ማለት ነው። ሐረር በፍቅር የተጋመዱና የሰላም እሴታቸው የዳበረ ህዝቦች መገኛ ከሆኑ የሀገራችን ከተሞች መካከል አንዷና ተጠቃሿ ነች። የአፋር አርብቶ አደር ማህበረሰብ በዳጉ ባህላዊ መረጃ ልውውጥ አማካኝነት የረመዳን ወርን እና ሌሎች አጠቃላይ ማህበራዊና ኢኮኖሚያዊ መረጃዎችን በየትኛውም አካባቢ እንደሚደርሳቸው ይነገራል። የኢድ አልፈጥር በዓል በአብሮነትና በጋራ በመሰባሰብ ያከብራሉ። ሰላም አለይኩም። እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያለን ዛሬ በአፋር ክልል ዱሌላሳ ወረዳ ከፊስ ዒዴሊ የሚባል አካባቢ ተገኝተናል። እዚህ አካባቢ ላይ ከፍተኛ የሆነ የአርብቶ አደር ማህበረሰብ የሚገኝበት አካባቢ በመሆኑ እነዚህ አርብቶ አደር ማህበረሰብ ዒድ ቀንን በምን መልኩ ያሳልፉታል፣ ዒድና አርብቶ አደር ህይወት ምን ይመስላል፣ ረመዳንም ጨምሮ እንዴት ነው የሚያሳልፉት የሚለውን ቆይታ እናደርጋለን። በአጠገቢ አሁን ላይ ደግሞ የዚህ አካባቢ ነዋሪ ይገኛሉና እናመሰግናለን። የአርብቶ አደር ማህበረሰብ ዒድን በምን መልኩ ያሳልፉታል? ዒዲ ማዕናሃ ዒዲ አዋይ ገበያግና ዒድን ወደ ገበያ በመሄድ የሚያስፈልጉንን ነገር ሸምተን እንመጣለን። በበዓል ቀን ከብቶችን ወደ ግጦሽ ከሚወስድ ሰው በስተቀር በጋራ እናሳልፋለን። በዕለቱ አቅመ ደካሞችን እንደግፋለን። በተጨማሪም በጋራ ተሰባስበን ጸሎታችንን እናከናውናለን። በመቀጠል ደግሞ እንደሚታወቀው እንግዲህ የአፋር ማህበረሰብ ዳጉ የሚባል ባህላዊ መረጃ ስርዓት አለውና እዚህ አካባቢ ያለው ደግሞ ማህበረሰብ ከከተማው የራቀ ነው። ከዒድ ጋር በተያያዘ ከረመዳን ጋር በተያያዘ መረጃ ለመለዋወጥ አንድ ሰው እንዴት ነው የምትጠቀሙት? መረጃ ለመለዋወጥ ለተጠቀምናማ ገበያ ገረመኩ እደልካ ታንጎሪና ነሙ ዳውካ ከባ መረጃዎችን በመለዋወጥ ወደ ገበያ ደርሶ የመጣ ሰው ግጦሽ ከከብቶች ጋር ውሎ ከመጣ ሰው እንዲሁም ወደ አካባቢያችን ከሚመጡ እንግዶች ጋር ምን አዲስ ነገር አለ በማለት አጠቃላይ ስለ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች በመጠያየቅ ለሁሉም አካባቢ ነዋሪዎች እንዲዳረስ እናደርጋለን። ስለ ረመዳንና ኢድ በተመለከተም እንጠያየቃለን። በዚህ በኩል ደግሞ ሌላው የአካባቢው ነዋሪ ይገኛሉ። እንደገና የጎሳ መሪም ናቸውና ረመዳንን እንዴት ነው የምታሳልፉት? በአብሮነት በመተሳሰብ ምን ይመስላል? እስቲ ዳሐር ሶዲና ከረመዳን ሐዱቲኪ አፈራ መሐይ ረመዳን
ረመዳን እጅግ የተከበረ ወር ነው። አርብቶ አደሮች በረመዳን ከብቶቻቸውን ሲጠብቁ ይውላሉ። ምሽት ላይ በጋራ ያፈጥራሉ። ቢጠማቸውም ቢርባቸውም በጽናት ይቆያሉ። የአፋር ማህበረሰብ ከፍተኛ የሆነ የእንስሳት ሀብት ያለው ማህበረሰብ መሆኑ ይታወቃል። በዒድ ቀናት ደግሞ እንስሳቶቹ ወደ ቤታቸው የሚመጡት በዚህ በምሽት ሰዓት አካባቢ ነው። በዚህ ሰዓት ላይ ሴቶች ቀኑ ሙሉ ቤት ሲያዘጋጁ ይቆያሉ። አጠቃላይ በረመዳንና በዒድ ውስጥ አብዛኛው ጊዜ ሴቶች ብዙ ስራ እንደሚጠበቅባቸው ነው የተናገሩት። የተዓብና ብረታሚትና በረመዳን ወቅት የቤት ስራ አለብን። ከብቶችን ወደ ግጦሽ እንወስዳለን፣ ገበያ እንሄዳለን። አጠቃላይ ብዙ ድካሞች አሉብን። እንደዛም ሆኖ ጾማችንን እንጾማለን። በበዓል ቀን ጠዋት ላይ የጋራ ጸሎት አድርሰን ቤት የሚቀሩ ሴቶች ስራ ላይ ሄዱ ሴቶች ስራ እንሰራለን። ምሽት ላይ በጋራ ተሰባስበን ጸሎት እናደርሳለን። በተጨማሪም እናወጋለን፣ እንጫወታለን። የአርብቶ አደር ማህበረሰብ በበዓል ቀን ያው ከጧት ጀምሮ ያው የጧት ጸሎቱን ካደረሰ በኋላ አብዛኛው አርብቶ አደር ስለሆኑ ቀኑ ሙሉ ከከብቶቻቸው ጋር ግጦሽ ሄደው ይውላሉ። ነገር ግን የበዓል ምሽት ላይ እንደዚህ ተሰባስበው በጋራ ጸሎት ያደርሳሉ፣ ይጨዋወታሉ። አጠቃላይ የበዓል ፕሮግራማቸው ከጧት ጀምሮ በአብዛኛው ይልቅ ማታ ላይ ነው ድባቡ ደስ የሚለው። ማታ ላይ እንደዚህ ተገናኝተው በአማረ ሁኔታ ይጨዋወታሉ ማለት ነው። ኢናይን ዓሲናይ ይበጉ በራይ ዓሲናይ ወይ ወልወላ ዓለነ የዒዳ ኮራክ ባህር ልሃይነ ኩሉ ታተኒ ካን ጉተኒክ ምዕ አንጉዳጉ መሊክ ማዑለክ ምዕ ለኢቲቪ ለተጠናቀረው ዘገባ ሁሴን መሐመድ ከአፋር ክልል ዱለሳ ወረዳ። በመጨረሻም አገር በማይቋረጥ የትውልድና የየዘመኑ ህዝቦች አበርክቶ እየተገነባች እዚህ ደርሳለች። በዘመናዊ የኢትዮጵያ ታሪክ ኢትዮጵያ የዛሬውን ቅርጽ ከመያዟ ቀድሞ የነበሩ የሙስሊም ሰልጣኖቶች በአገር መንግስት ግንባታ ውስጥ የየራሳቸው ሚና እንደነበራቸው የታሪክ ምሁራን ያነሳሉ። ንግድ፣ ዲፕሎማሲ፣ አስተዳደር እንዲሁም ሀገርን የመጠበቅ ስነልቦና ከአበርክቷቸው መካከል ይጠቀሳሉ። ኢትዮጵያ ያለ ሀገሯ አበርክቶ ያለ ዜጋው ሁለንተናዊ ተሳትፎ እዚህ አልደረሰችም። ከዘመናዊ የኢትዮጵያ ታሪክ ጅማሮ አስቀድሞ የአውሳ፣ የሐረር፣ የሸዋና የአዳልን የመሳሰሉ ሱልጣኔቶች የትላንቷን ኢትዮጵያ ሰርተዋል። በሀገረ መንግስት ግንባታ አበርክቷቸውም እስከዚህ ዘመን የተሻገረ ነው። እነዚህ ሱልጣኔቶች ያው መንግስታት ናቸው። መንግስታት ሲሆኑ ከውጭ ጋራ ግንኙነት አላቸው። የውጭ ግንኙነታቸውን በዘይላ ወደብ በኩል ያደርጋሉ። እነዚህ ሱልጣኔቶች የራሳቸው መገበያያ ሳንቲም ነበራቸው። ለምሳሌ ሀዲያ ሱልጣኔትን ብንወስድ ሀኩና ተብሎ የሚታወቅ የራሱ የመገበያያ ሳንቲም ያለው ከውጭ ወደ ሀገር ውስጥ የሚገቡ የተለያዩ ቴክኖሎጂ ነክ እቃዎችን እንደዚሁም ደግሞ የእጣን ንግድን፣ የዝሆን ጥርስን፣ ቡናን ወስደው በዓለም አቀፍ ደረጃ የማስተዋወቅና ዛሬ ኢትዮጵያ ትልቅ የኤክስፖርት አቅሟን ገቢ ምንጭ ሆኖ ያለውን ቡና በማስተዋወቅም በምንም በዛ ደረጃ ነው። ከምስራቁ ዓለም ከቻይና፣ ከህንድ እና ከፋርስ አካባቢዎች የነበሩ አገሮች ከኢትዮጵያ ጋር የንግድ ግንኙነት ነበራቸው በምንልበት ጊዜ በጅቡቲ ሄደው ነው፣ በዘይላ በኩል ሄደው ነው፣ በበርበራ በኩል ሄደው ነው፣ በኪሲማዮ በኩል ሄደው ነው። እነዚህ በሙሉ የወደቦች ናቸው፣ የንግድ
መስመሮች ናቸው። እነዚህ የንግድ መስመሮች ከምስራቅ ከቀይ ባህርና ከኤደን ባህረ ሰላጤ የሚመጣውን ንግድ ወደ መካከል አገር እስከ ጅማ ድረስ እስከ ጎንደር ድረስ ኤርትራ እንዳለ ነው እስከ ሸዋ ድረስ በዚህ በኩል በማምጣት በኩል ከፍተኛ ትስስር የነበራቸው ናቸው። እነዚህ ሱልጣኔቶች በነበሩበት ዘመን ተጽዕኖ ፈጣሪ የጎለበተ አቅምና ጉልበት የነበራቸው በንግድና ስልጣኔ እጅጉን የፈረጠሙ የራሳቸው መገበያያ ጭምር የነበራቸው እንደሆኑ ታሪክ ይናገራል። በሀገረ መንግስት ግንባታ አስተዳደራዊ ስርዓትን በመትከልና በማንበርም ሁነኛ አበርክቶም ነበራቸው። ሱልጣኔቶቹ በውጭ ግንኙነት የጎለበቱ መሆናቸው ብቻ ሳይሆን ዘመናዊ ቴክኖሎጂዎችን ቀድሞ በማስገባትና የእድገት በር የመክፈት አቅም እንደነበራቸው ታሪክ አስቀምጦታል። ከሁሉ በላይ ግን በወቅቱ ማዕከላዊ መንግስት ባይኖርም ቀጥሎ ኢትዮጵያ አሁን ባለችው ቅርጽ ከተፈጠረች በኋላ ሀገር የመጠበቅ ከጠላት የመከላከል ስነ ልቦናን ለትውልዱ አውርሰዋል። ጣሊያን ከአድዋ ጦርነት በፊት ሙስሊሞች አጼ ምኒልክ ላይ ቅሬታ አላቸው የሚልን ሂሳብ ሰርተው በተወሰነ መልኩ ትግራይ አካባቢ ያሉ ሰዎችን መሳሪያ ማገዝና እንደዚሁም ደግሞ ሼክ ጣልሃ ጃፈርን በመሳሪያ አስታጥቀው እንዲዋጉ የማድረግ ሙከራዎች አድርጓል። ሼክ ጣልሃ 1878 የአጼ ዮሐንስ የቦሮ ሜዳ ጉባኤ ሃይማኖትን የማስለሞት ዘመቻ በኋላ 17 ዓመት ያህል ከመንግስት ጋር ተዋግተው ትጥቅ አንስተው የታገሉ ሰው ናቸው። ነገር ግን በዚህ በጣሊያን በኩል ይሄን እገዛ አድርገው አጌንስት ማዕከላዊ መንግስቱ ለማድረግ ሙከራ ሲደረግ የመሳሪያውን ተቀብለው ድጋፉን ተቀብለው ነገር ግን ጣሊያን እንደፈለገው ከሱ ወገን ሳይቆሙ በመሃል ባለመሳተፍ ጣሊያንን እቅድ ያካሸፉበት ሁኔታን መጥቀስ እንችላለን። በሌላ በኩል ደግሞ የግብጽ ጦር ወደ ኢትዮጵያ ለመግባት የሞከረባቸውን ቅጥረኛው በሙዘንገር አማካኝነት እሱን ቀጥሮ ሌሎቹን አሰማርተው ወደ ኢትዮጵያ ሊገቡ የሞከሩትን የአፋር ጀግኖች ተዋግተው ድንበራቸው ላይ አስቀርተው ያንን የጦር መሪም ገለው ኢትዮጵያ ውስጥ የመግባት ሂደትን ያዳከሙባቸው ሁኔታዎች አሉ። ታሪክ ማንነትን ይገልጣል። ማንነት ደግሞ የሀገር ስሪት ውል ነው። እነዚህ ታሪኮች የሱልጣኔቶቹ የትላንት እውነት የዛሬዋን ኢትዮጵያ በመስራት የራሱ ጡብ ነበረው። በአስተዳደር ስርዓታቸው የፍትህ ስርዓትን አጎልምሰዋል። መኗኗርን፣ መፈቃቀድን፣ ለስርዓት ተገዥነትን አሳይተዋል። በዲፕሎማሲውም በእውቀት ዘርፉም አበርክቷቸው ላቅ ያለ ነበረም። ምሁራንን በመፍጠር ደረጃ ስነ ጽሁፍን በማስፋፋት ደረጃ ያደረጉት አስተዋጽኦ የግንባታ ስራዎችን በሚመለከት ስቲል አሁን እኮ የአዲስ አበባ በሚኒሊክ ጊዜ የተገነቡ ቤቶች በሙሉ ቤተ መንግስቶች በሙሉ ጣሊያን ከመጣ በኋላ በምስራቅ ኢትዮጵያ ያሉ ገንቢዎች ናቸው እኮ የገነቡት። ዛሬ አደሬ ሰፈር በምንለው የሚኖሩ ኢትዮጵያውያን ግንበኞች ናቸው ቤተ መንግስቱንም የሰሩት። ይሄ ቤተክርስቲያኑን እንደ ባህታ አይነት ቤተክርስቲያኖች የሰሩትም እነሱ ናቸው። ስኮላርሺፕ ወስደው ግብጽ አዝሃር ዩኒቨርሲቲ ይማሩ የነበሩ ኢትዮጵያውያን ከሙስሊም ሱልጣኔቶቹ የሄዱትን ብንወስድ ይህንን ኦልሞስት በአጼ ዘርዓ ያዕቆብ ደብዳቤ ላይ እናገኛለን። ስለ ኢትዮጵያውያን ሙስሊም ሱልጣኔቶች ስላሉበት ሁኔታ መረጃ ማወቅ ከፈለጉ እዛው የጀበርቲ ወቅፍ ተብሎ የሚታወቅ የኢትዮጵያን ሙስሊሞች ወቅፍ አዝሃር ውስጥ ያለ ከኢትዮጵያ ለስኮላርሺፕ የሚሄዱ ተማሪዎች የሚያድሩበት ከዛ በሚገኝ ገቢ ትምህርታቸውን የሚማሩበት ሁኔታን የፈጠረ በመሆኑ ያን ዛ ጀበርቲዎችን አዝሃር ያሉትን ጠይቁ ብለው የጠቀሱበት ታሪክን በዛ እናገኛለን። እነዚህ ሱልጣኔቶች ታሪካቸውን ወጋቸውንና ባህላቸውን እንዲያዙ ኢትዮጵያን በመስራት ብሎም በመከላከል ቤተኛ ነበሩ። ይህንንም ታሪክ ከትቦ አስቀምጦታል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።